ሰበር ዜና መጋቢት 8 2018 ጤናንና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በባህር ዳር ዙሪያ ፋኖ ታሪካዊ ድል አስመዘገበ። የምርጫ ቅስቀሳና ሌሎች ተግባራትን ለመፈጸም በመከላከያ ዙ 23 እና ታንክ ታጅበው በመንቀሳቀስ ላይ የነበሩ አረጋ ከበደና ካቢኔዎቹ ላይ በተፈጸመ መብረቃዊ ጥቃት ሁለት ከፍተኛ ባለስልጣናት የክልል ምክር ቤት አባላት ሲገደሉ በርካታ የመከላከያ አጃቢዎችም ተደምስሰዋል። አሁን ድረስ ውጊያ እየተደረገ ባለበት ሁኔታ ፋኖ በአርፒጂ የብልጽግናን ታንክ መምታቱም ተገልጿል። በባህር ዳር ዙሪያ እየተደረገ ያለውን ውጊያ ቀጥታ ከቦታው በዝርዝር ይዘነዋል እናስደምጣችኋለን። በሌላ በኩል ማስረሻ ሰጤና ኮሎኔል ፈንታው ሙሃቤን ተከትለው ወደ አገዛዙ የገቡ ባንዳዎች በብልጽግና መረሸናቸው ሲነገር እነ ማስረሻ አዲስ አበባ ቅንጡ ሆቴል ሆነው እኛን ረሱን ሲሉ እነዚህ ባንዳዎችም ተናግረዋል። በዝርዝር እንቃኘዋለን። ነዳጅ አውጥተናል ለውጭ ገበያ ልናቀርብ ነው ሲሉ ሲወሸክቱ የከረሙት አብይ አህመድ አሁን ደግሞ ነዳጅ ቆጥቡ ማለታቸው ተሰምቷል። በዝርዝር ይዳሰሳል። ተጨማሪ ከአማራ ክልል የተሰሙ የጦር ግንባር መረጃዎችና ሌሎችንም ጉዳዮች ይዘናል እናስደምጣችኋለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ኢትዮጵያ ለዓለም ነዳጅ ልትሸጥ ነው ሲሉ የወሸከቱት ጠቅላይ ሚኒስትር አሁን ደግሞ ነዳጅ ቆጥቦ ወደ ማለት መሸጋገራቸው ተሰማ። አብይ በዓለም ፊት ዋሽተው አሁን ደግሞ ምን እያሉን ነው? ብዙ የተባለለት አብይ አህመድ የወሸከቱለት ነዳጅስ ወዴት ገባ? በቅድሚያም ይህንን እንመልከት። የህዳሴው ግድብ ተጠናቀቀ ተባለ፣ ብዙ ተጨፈረ፣ ኢትዮጵያ በለጸገች፣ ለጎረቤት ሀገራት የኃይል አቅርቦት እናደርጋለንም ተባለ። የጎረቤት ሀገራት መሪዎች፣ የዓለም ብዙሃን መገናኛዎች የህዳሴው ግድብ ተገኝተው በሰፊው ዘገቡ፣ ተነጋገሩበት። ኢትዮጵያውያንም ለኤሌክትሪክ የምንከፍለው ብር ይቀንሳል የሚል ተስፋ ነበራቸው። ነገር ግን ነገሩ የተገላቢጦሽ ነው እና የሆነው ህዳሴው ግድብ ተጠናቋል ከተባለበት ጊዜ ጀምሮ መብራት ኃይል ብዙ የታሪፍ ጭማሪዎችን አድርጓል። ህዝቡም ህዳሴው ግድብ ተገደበ አልተገደበ ምን ይፈይድልኛል ሲል በንዴት እንዲሁም በቁጭት እየተናገረ ይገኛል። አብይ አህመድ የዓለም ብዙሃን መገናኛዎችንና የሀገራት መሪዎች በተገኙበት በህዳሴው ግድብ በተዘጋጀው አትሮንስ ቆመው ገና ብዙ ፕሮጀክቶች አሉን፣ ቀጣይ ነዳጅ ለውጭ ገበያም እናቀርባለን፣ 1 ሚሊዮን ቤቶችን እንገነባለን ሲሉም ተናግረው ነበር። የመንግስት ሚዲያዎችና ዲጂታል ሰራዊታቸው ኢትዮጵያ ነዳጅ ለውጭ ገበያ ልታቀርብ ነው፣ ኢትዮጵያ ነዳጅ ልታወጣ ነው፣ ኢትዮጵያ የብልጽግናን ጉዞ ጀምራለች እያሉም በደስታ ሲፈነድቁም ቆይተዋል። አብይ ድንገት ሶማሌ ክልል ተገኝተው የመንግስት ሚዲያዎች በቀጥታ ስርጭት እንዲያሰራጩ ባደረጉት ትዕይንት ላይ ነዳጅ ማውጫዎችን ማሽኖችን አቁመው ነዳጅ ጫኝ ከባባድ ተሽከርካሪዎችን ደርድረው አብይ እንዲህ ሲሉ ተናገሩ። እንዳልነው መሰረተ ቃላታችንን ተግባራዊ አድርገናል ሲሉም ደነፉ። ይሄው ነዳጅ ማውጣት ጀምረናል፣ ለውጭ ገበያ በቅርቡ ማቅረብ እንጀምራለን ሲሉ በኩራት በሰዓቱ ተናገሩ። ታዲያ ይህ ሁሉ ውሸት መሆኑን በወቅቱ በመረጃ አስደግፈን መዘገባችን ይታወሳል። አሁን ደግሞ እና አብይ አህመድ ራሳቸውም እያረጋገጡት ነው ውሸታቸውን ራሳቸው። ሰሞኑን በመካከለኛው ምስራቅ ጦርነት መፈንዳቱን ተከትሎ በመላው ዓለም ነዳጅ ጭማሪ አሳይቷል። ኢትዮጵያ ደግሞ የባሰም ሆኖባታል። የትራንስፖርት ታሪፍ ጨምሯል፣ የህዝብ ሮሮም ጨምሯል። አህመድ ሽዴ ነዳጅን በቁጠባ ተጠቀሙ ሲሉ ተናግረዋል። ትላንት ደግሞ ጠቅላይ ሚኒስትር አብይ አህመድ ያንን ሁሉ በወሸከቱበት አፋቸው ዳግም ህዝቡ ነዳጅ በቁጠባ እንዲጠቀም አሳስበዋል። እንደሚታወቀው ነዳጅ በዓለም አቀፍ ደረጃ በከፍተኛ ሁኔታ ጨምሯል። ነገር ግን ነዳጅ በሚያመርቱ ሀገራት ላይ ግን የነዳጅ ዋጋ በከፍተኛ ሁኔታ ዝቅተኛ ነው። እንደውም
ሆኖም አንዳንድ የነዳጅ አምራች ሀገራቶች የነዳጅ ክምችታቸው ከመጠን በላይ በመሆኑ የምርታቸውን ሁኔታ እየቀነሱ ነው። መላው ዓለም በነዳጅ እጥረት ሲጨናነቅ እነዚህ አምራች ሀገሮች ግን የሚያደርጉበትም አጥተዋል። ለህዝባቸውም በዝቅተኛ ዋጋ እየሸጡ ነው። ታዲያ አብይ አህመድ ከዚህ ቀደም ነዳጅ እያመረትን ነው ካለን አሁን ነዳጁን የታስገባው ጠቅላይ ሚኒስትሩና አህመድ ሽዴም ነዳጅ አውጥተናል ወደ ውጪም ኤክስፖርት እናደርጋለን ማለታቸውን ረስተውታል። ነዳጅ ቆጥባችሁ ተጠቀሙ ከሚሉ ልክ እንደ ነዳጅ አምራች ሀገሮች እነሱ እንደፎከሩት ነዳጅ ኤክስፖርት ልናደርግ ነው ብለው እንደዛቱ ያወጣችሁትን ያመረታችሁትን ነዳጅ ለምን አሁን ለገበያም አታቀርቡትን ብሎ መጠየቅ ተገቢ ነው። ነገር ግን ይህ የማይሆን ነው። ምክንያቱም የአብይ አህመድ መንግስት በውሸትና በሐሰት የተመሰረተም ዘራፊ አገዛዝ ብቻ ነው። ይህ በእንዲህ እንዳለ ከኮሎኔል ፈንታው ሞሃቤና ከሻለቃ ማስረሻ ሰጤ ጋር ለመንግስት እጃቸውን በሰጡ ተዋጊዎች ላይ መንግስት እርምጃ መውሰዱ ተገለጸ። ከኮሎኔል ፈንታው ሞሃቤና ከሻለቃ ማስረሻ ሰጤ በመቀጠል በቅርቡ ለመንግስት እጃቸውን የሰጡ ተዋጊዎች በሁለቱ መሪዎች ላይ ቅሬታ ማቅረባቸውም ተነገረ። በመካከላቸውም አለመግባባት መፈጠሩ የተዘገበ ሲሆን ከካምፑ አምልጠው ወደ ትውልድ አካባቢዎቻቸው በመጓዝ ላይ የነበሩ 3 አባላት በመንግስት መገደላቸውም ተገልጿል። ከሁለቱ መሪዎች ጋር እጃቸውን የሰጡ አንዳንድ ተዋጊዎች ያነጋገረው መሰረት ሚዲያ እንደገለጸው ወደ 400 የሚጠጉ ተዋጊዎች መሳሪያቸውን አውርደው በደቡብ ወሎ ኮምቦልቻ በሚገኝ የታድሶ ማዕከል ገብተዋል። ተዋጊዎቹ በካምፕ ውስጥ በአስቸጋሪ ሁኔታ ውስጥ እንደሚገኙ ገልጸው ሁለቱ መሪዎች ግን ጥሏቸው አዲስ አበባ በሚገኙ የቅንጦት ሆቴሎች ውስጥ በምቾት እየኖሩ ነው ሲሉም ከሰዋቸዋል። እነዚህ የቀድሞ የፋኖ ተዋጊዎች የአማራ ክልል መንግስት መሳሪያቸውን ፈተው የታድሶ ማዕከል ለሚገቡት እንደ ትምህርት ደረጃቸውና እንደ ችሎታቸው የአስተዳደር የሥራ ምደባዎች እንደሚሰጣቸው ቃል ገብቶላቸው እንደነበረ ገልጸዋል። ሆኖም ይህ በካምፕ ውስጥ ግለሰቦች በሚገባቸው ጥቅማ ጥቅሞች ላይ በመፎካከራቸው ምክንያት የውስጥ ውዝግብ እንዲፈጠርም አድርጓል ነው የተባለው። ስማቸው እንዲጠቀስ ያልፈለጉ ምንጮች እንደገለጹት በእነዚህ ውዝግቦች ምክንያት አንዳንድ አባላቱም ካምፑን ጥለው የወጡ ሲሆን 3ቱ ወደየ አካባቢዎቻቸው በመጓዝ ላይ ያሉ መንግስት እንደረሸናቸውም ተነግሯል። እነዚህ ከማስረሻ ሰጤና ከኮሎኔል ፈንታው ሞሃቤ ጋር እጃቸውን ለመንግስት የሰጡ ታጣቂዎች ሲናገሩም እነ ኮሎኔል ፈንታው ሞሃቤና ማስረሻ ሰጤም ችግራችንን መፍታት ነበረባቸው። ይልቁንም ኮሎኔል ፈንታውንና ሻለቃ ማስረሻ ሰጤም በጊዜ ምቾት ታውረው በወሳኙ ወቅት ህዝባቸውንና እኛን ረስተውናል ሲሉም ተችተዋቸዋል። በታድሶ ማዕከል ውስጥ የቀሩትም እንዲህ ሲሉ ይናገራሉ። መንግስት ደህንነታችንን ማረጋገጥ አልቻለም። የአካባቢው ማህበረሰብ እንኳን እንደ ከዳተኛ ነው የሚያየን። ወደ ሌላ ቦታ እንዲያዘዋውሩን ለሚመለከታቸው አካላት ብናመለክትም እስካሁን ምንም የተቀየረ ነገር የለም ሲሉም እነዚህ ባንዳዎች ይናገራሉ። በሚያስገርም ሁኔታ የባንዳ መጨረሻው ይህ ነው። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። ሰበር ዜና በባህር ዳር ዙሪያ በተደረገ ውጊያ እናረጋ ከበደ ላይ ጥቃት ተፈጸመ። ተመስገን ጥሩነህ የፋኖን ጥቃት በመፍራት ቀድሞ ከሚወዳደሩበት ከእነማ ወረዳ መወዳደሪያቸውን በመተው ወደ ባህር ዳር መዘዋወራቸውም ተነግሯል። የአማራ ፋኖ እሁድ ያወጣውን መግለጫ ወደ ትግበራ ገብቶበታል። አፋብን በአገዛዙ የድራማ የጨበራ ምርጫ የሚሳተፍንም ሆነ ምርጫ ለማድረግ በሚንቀሳቀሱ ኃይሎች ላይ እርምጃ ወስዳለው ባለ በሁለተኛ ቀኑ ዛሬ እርምጃውን ሀብሎ ጀምሯል። እናረጋ ከበደም የመጀመሪያው ኢላማዎቹ ሆነዋል። ዛሬ በጠዋቱ በባህር ዳር ዙሪያ ባሉ ወረዳዎች የምርጫ ቅስቀሳን ለማድረግ እንዲሁም ፋኖ በምርጫ እንዳተሳተፉ ያለበትን መግለጫ ለህዝቡ ለማስተባበል አረጋ ከበደን ጨምሮ በርካታ የክልል ምክር ቤት ካቢኔ አባላት በመከላከያ ታንክና ዙ 23 ታጅበው እንቅስቃሴ ያደረጉ ሲሆን ከንጋት ጀምሮ በባህር ዳር ዙሪያ ከባድ የተባለ ውጊያ ተከፍቶባቸው ያሰቡትን ማሳካት ቀርቶ የባለስልጣናቱን ነፍስ ገብረው ተመልሰዋል። ፋኖ በዛሬው ዕለት ከቀኑ 2 ሰዓት ጀምሮ ቦታውን ለስትራቴጂክ ውጊያ ሽፋን ሲባል በማይጠቀስ ስፍራ ውጊያ እያደረገ ሲሆን በዚህ ውጊያ መከላከያ በታንክና ዙ 23 ታጅቦ ወደ ፈለገው
ፈለገው ቀጠና ሊያስገባቸው ባሰበበት ቅጽበት ከየተመጡ ሳይባሉ ውጊያ የከፈቱት የቴዎድሮስ እዝ ፋኖች መኳንንት ሹመቴና ታረቀኝ ምህረቱ የተባሉ ሁለት ከፍተኛ ባለስልጣናት የክልል ምክር ቤት አባላት መገደላቸው ሲነገር ከ26 በላይ የመከላከያ ሰራዊት አባላትም ተገድለዋል። ብልጽግና ወዳገኘው አቅጣጫ ሲተኩስበት የነበረው መድፍም በፋኖ አርፒጂ የተመታ ሲሆን ለጊዜው ጥቅም በማይሰጥበት ደረጃ እንዲወድምም ተደርጓል። ከዚህ መብረቃዊ ጥቃት በኋላ አረጋ ከበደንና ሌሎች ካቢኔዎችን ለማትረፍ የሞት ሽረት ያደረገው ብልጽግና ተጨማሪ ኃይል በማምጣት ባለስልጣናቱን በከፍተኛ የመድፍና ታንክ ሽፋን ወደ ባህር ዳር ያስገባ ሲሆን ውጊያው እየተደረገ ባለበት ቀጠና ግን አሁንም ትንቅንቁ ቀጥሏል። ይህ ዜና እስከተጠናከረበት ጊዜ ድረስ በፋኖ በኩል አንድ ቁስለኛ ብቻ ተመዝግበዋል። በአገዛዙ በኩል የተቆጠሩ ብቻ ከ26 በላይ ሙትና ቁስለኛ ሲኖር ያልተቆጠረ በየሜዳው የወደቀ በውጊያ መሃል የተሸፈነ ከ50 በላይ ሊሆን እንደሚችል የተነገረ ሲሆን የቁስለኛ ቁጥራቸውም የዚህን እጥፍ እንደሚሆን ሲነገር ከውጊያው መጠናቀቅ በኋላ ዝርዝር ቁጥራዊ መረጃዎችንና ተጨማሪ ዳሳዎችን ይዘን እንመለሳለን። በተመሳሳይ የፋኖን ጥቃት በመፍራት ባንዳው ተመስገን ምርጫ ለመወዳደር ከእነማ ወረዳ በስደት ወደ ባህር ዳር ዙሮ ለውድድር መመዝገቡም ተረጋግጧል። ለማንኛውም ባህር ዳርም የኛው ነው፣ የትም አትገባም ሲሉም የፋኖ ኃይሎች መልእክትም አስተላልፈዋል። ይህ በእንዲህ እንዳለ በአስደንጋጭ ሁኔታ የብልጽግና ጦር መሳሪያውን እየያዘ ወደ ፋኖ እየተቀላቀለ መሆኑ ሲነገር በጥቂት ቀናት ውስጥ ብቻ ከ3400 ሰራዊት በላይ የከዳበት ብልጽግና ከፍተኛ ድንጋጤ ውስጥ መግባቱ ተገለጸ። ብልጽግና በተደጋጋሚ ወጣቱን እያፈነ በጦር ላይ በብር ሸለቆና በተለያዩ ወታደራዊ ማሰልጠኛ ካምፕ ቢያሰለጥንም የታጠቀውን መሳሪያ እየያዘም ሰራዊቱ ፋኖን እየተቀላቀለም ይገኛል። በአማራ ክልል በግዳጅ ከሰለጠነ የሚሊሻና አድማ ብተና አባላት ውስጥ በአንድ ወር ውስጥ ብቻ ከ3400 ሰራዊት በላይ መክዳታቸውንና ብልጽግናን በቃኝ ብለው መውጣታቸውን ራሱ ብልጽግና በግምገማ ማረጋገጡ ተገለጸ። ብልጽግና 27000 ቻይና ስሪት ክላሽ ግዢም መፈጸሙ የሚታወቅ ቢሆንም ከዚህ ውስጥ ከግማሽ በላይ የሚሆነው ሰራዊት የተሰጠውን መሳሪያ ይዞም ፋኖን መቀላቀሉን ግማሹም የደረሰበት አለመታወቁና መጥፋቱም ተረጋግጧል። ከሰለጠነው ሰራዊት 70% የሚሆነው መሳሪያውን እንደያዘ የከዳ ሲሆን 3400ዎቹ ከነመሳሪያቸው ፋኖን የተቀላቀሉ መሆናቸውን ብልጽግና በዝግ ስብሰባው በማረጋገጥ ጭንቅ ውስጥ መግባቱም ተረጋግጧል። በዚህም የተነሳ ለመልሶ ማደራጀትና ስልጠና ይሆን ዘንድ በአማራ ክልል ውስጥ ሀብት አሰባሳቢ አዲስ ኮማንድ ፖስት ተመስርቷል። ይህም ደግሞ በክልሉ በቢሮ ኃላፊዎች ደረጃም በተዋረድ ለሰራተኞቻቸው እቅድን በማወያየት ሰራተኛው ከደሞዙ በተከፈተው አካውንት ገቢ እንዲያደርግና ሰራተኞች በሚገናኙበት ማህበረሰቡ ክፍል ላይ ስለ ሀብት ማሰባሰብ እንዲሰብክ አቅጣጫም ተሰጥቶታል። በዚህ የኑሮ ውድነት ውስጥ ያለው የመንግስት ሰራተኛና ነጋዴው ማህበረሰብም ይህንን የሚሸከም ትከሻ ስለሌለው ፋኖን እንዲቀላቀልና ትግሉን በአጭር ጊዜ በጋራ እንዲቋጭም ከፋኖ ጥሪ ቀርቦለታል ነው የተባለው። የአገዛዙ መንግስት የጠራው ስብሰባ በፋኖ ኃይሎች መበተኑ ተሰምቷል። የፋሽስታዊውና የጅምላ ጨፍጫፊነት ባህሪውን ህጋዊ እውቅና ለመስጠትና ህጋዊ ከለላ ባለው መልኩ የጭፍጨፋ ተግባሩን አጠናክሮ ለመቀጠል የብልጽግናው አገዛዝ እያደረገ ስላለው የምርጫ ዝግጅት በትናንትናው ዕለት በጎዛምን ወረዳ ሊባኖስ ቀበሌ ላይ ወሬውን ለመንዛት የጠራውን ስብሰባ ጀግኖቹ የ206ኛ ኮር 14ኛ ክፍለ ጦር የበረሃኛው ጅብላ ሙተራ ሻለቃ የሰራዊት አባላት ብትንትኑን አውጥተውታል ነው የተባለው። የአገዛዙን ቀጣይ የማደንዘዣ ሴራ የምርጫ ፕሮፓጋንዳ እየፈጸመ ላለው የአውዳሚነት ተግባር ህጋዊ እውቅና ለመስጠት የሚያደርገውን መንደፋደፍ የተረዳው የቀበሌው ማህበረሰብም የፋኖ ሰራዊት በወሰደው እርምጃ መደሰቱን ማወቅ ተችሏል። የአማራ ህዝብ የሚያዋጣውና የሚያስፈልገው ምርጫ ከመረጠም ቆይቷል፣ እርሱም አፈሙዝ ነው ሲል የአፋብን ቴዎድሮስ እዝ 206ኛ ኮር የ14ኛ ክፍለ ጦር የህዝብ ግንኙነት ኃላፊው መረጃውን ለጣቢያችን አጋርቶናል። ወደ ሌላኛው መረጃችን
ስናልፍ አፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ዳግማዊ ቴዎድሮስ ሁለተኛ ኮር ጥምር ድል በሰሜን በጌ ምድር ምስራቅ በለሳ ጓላ ከተማ ተቀዳጅቷል ተብሏል። የአገዛዙ አራዊት ሰራዊት በምስራቅ በለሳ ጓላ ከተማ በሁለቱም ኮሮች ጥምረት ከፍተኛ ማጥቃት ተከፍቶበት ውሏል። ጓላ ከተማ የከተመው የአገዛዙ ጥምር አራዊት ሰራዊት በአራት አቅጣጫ ከጠዋቱ 4 ሰዓት እስከ ቀኑ 10 ሰዓት ከ30 ከፍተኛ ሲያደርግ መዋሉም ተመላክቷል። ከዳግማዊ ቴዎድሮስ ኮር አጼ ያሱ ክፍለ ጦር፣ ዞብላምባ ክፍለ ጦር፣ ከንስር በለሳ ቀጣው እጅጉ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ አሳምነው ብርጌድና ንጉስ መልዛ ብርጌድ የተውጣጣው ኃይል በዳግማዊ ቴዎድሮስ 5ኛ ኮር ዋና ሰብሳቢ አርበኛ ሻምበል ሙሉ ሰው፣ በ5ኛ ኮር ዋና ወታደራዊ አዛዥ አርበኛ አንተነድረስ፣ በ5ኛ ኮር ዋና ዘመቻ ኃላፊ አርበኛ አየልኝ ውዴና በ5ኛ ኮር ከፊል ስራ አስፈጻሚዎች ሲመራ በተመሳሳይ እሳተ ገሞራው ሜጀር ጀነራል ውባንታ ባተ አንደኛ ኮር ከሁሉም ክፍለ ጦሮች ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር፣ ጣና ገላውዲዮስ ክፍለ ጦር፣ ጉና ክፍለ ጦርና ነበልባሉ ፎገራ ክፍለ ጦር በተውጣጣ አማራዊ ሰራዊት በአንደኛ ኮር ምክትል ወታደራዊ አዛዥ መቶ አለቃ ኃይለ ኢየሱስ ታደሰ፣ በጣና ገላውዲዮስ ክፍለ ጦር ምክትል ወታደራዊ አዛዥ አርበኛ ፈለቀ ካሳሁን፣ በነበልባሉ ፎገራ ክፍለ ጦር ዋና ወታደራዊ አዛዥ ጌታሰው ወርቅነህ፣ በጉና ክፍለ ጦር ምክትል ወታደራዊ አዛዥ አርበኛ ኢንጂነር አበራ ንብረቱና በሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ስልጠና መምሪያ ኃላፊ 50 አለቃ አያሌው ድራሽ እየተመራ ጠላትን በተመሳሳይ ሰዓት በአራት አቅጣጫ ማጥቃት አድርገው ሲያርበደብዱት መዋላቸው ተመላክቷል። ውጊያው የተጀመረባቸው ቦታዎችም በምስራቅ ዞዛ መውጫ በሃይ ስኩል፣ በሰሜን አርሴማ፣ በምዕራብ ደንጎራና በደቡብ ጨውጫዊት መሆኑም ተነግሯል። ውጊያው አድማሱን አሰፍቶ በከተማው መዳረሻዎች ሁሉ ጠላት ሲረግፍ መዋሉ ነው የተነገረው። በዚህ ውጊያ ከሁለቱም ኮሮች የተውጣጣው ኃይል የጠላትን ቅስም ሲሰብር የአገዛዙ ጥምር አራዊት ሰራዊትም በቁስም በአካልም በሞራልም ከፍተኛ የሆነ ኪሳራ ደርሶበታል ሲል የአፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ የሜጀር ጀነራል ውባንታ ባተ አንደኛ ኮር የህዝብ ግንኙነት መምሪያ ኃላፊው አርበኛ ሀቅ ያለው ጸጋ አለባቸው መረጃውን ለጣቢያችን አጋርቶናል። በመረጃችን ስንቀጥል በሬማ ከተማ ዙሪያ የሚኖሩ የድል ቀበሌ ነዋሪዎች ለብልጽግና ፓርቲ ከፍተኛ መጠን የተጣለበት የገንዘብ ተመን ካላዋጣችሁ በሚል በኃይል በመደብደብ ላይ በነበሩ የብልጽግና ሰላም አስከባሪ ወንበዴዎች ላይ ጀግናው አጼ ዳዊት ክፍለ ጦር የማያዳግም እርምጃ መውሰዱን አስታውቋል። የአገዛዙን እድሜ በማራዘም በህዝባችን ላይ ተጨማሪ የመከራና የጭቆና ዓመታትንና የባርነት ዘመንን ለመጫን በአገዛዙ ወታደሮች በየቀኑ እየተጨፈጨፈ ያለውን የአማራ ህዝብ በጉልበት በማስገደድና በኃይል ድብደባ በመፈጸም የዘመናችን ጥቁር ጣሊያኖች ላይ ሰራዊታችን ያለምንም ርህራሄ ለአገዛዙ እድሜ ማራዘሚያ የሚሆን የገንዘብ መዋጮ በሚጠይቁ ካድሬዎች ላይ የማያዳግም እርምጃ እንዲወስድ ከድርጅቱ በወረደለት ትዕዛዝ መሰረት በሬማ ከተማ የሚገኙ የአገዛዙ ሎሌ ወንበር አስጠባቂዎች ላይ የመጀመሪያውን ቅጣት በጀግኖቹ የአስማረ ዳኘ ልጆች መወሰዱን ኮሩ አስታውቋል። በሸዋ ጠቅላይ ግዛት እዝ መራቤቴ አውራጃ የሚዳና ሬማ ወረዳ በሬማ ከተማ አቅራቢያ መጋቢት 7 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ በከተማው ዙሪያ ያሉ የድሬ ቀበሌ ነዋሪዎችን ያለ ፍቃዳቸው በኃይል ለብልጽግና ፓርቲ መዋጮ እንዲከፍሉ በ30 የሚኒሻ አባላት ከየቤታቸው ተደብድበው በአስገዳጅነት የተፈጸመብንን ኢ-ዲሞክራሲ በመሆኑ መንገድ በወንጀል ስራ ላይ በነበሩ የወረዳው ሰላም አስከባሪዎች ላይ የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር አስማረ ዳኘ አንደኛ ሻለቃ መብረቃዊ እርምጃ መውሰዱን ኮሩ ከግንባር በላከው መረጃ አስታውቋል። መረጃው እንደደረሳቸው በቦታው ላይ ተወርውረው የተገኙት የክፍለ ጦሩ አስማረ ዳኘ አንደኛ ሻለቃ ቃኞች በወሰዱት ድንገተኛ ጥቃት በሬማ ከተማ ዙሪያ የድል ቀበሌ ነዋሪዎችን ያለ ፍቃዳቸው ለአገዛዙ እድሜ ማራዘሚያ የተጣለባቸውን ገንዘብ እንዲከፍሉ ኃይልን በመጠቀም በድብደባ ላይ በነበሩ ባንዳዎች ላይ የማያዳግም እርምጃ ሲወስዱ፣ ቀሪዎቹ እግሬ አውጭኝ ብለው በመፈርጠጥ ነፍሳቸውን ያተረፉ ሲሆን ከባድ ጉዳት ያስተናገዱትን የሚኒሻ አባላት ወደ ዓለም ከተማ እናት ሆስፒታል በሪፈር መላካቸውን የአጼ አምደ ጽዮን ኮር የህዝብ ግንኙነት ኃላፊው አርበኛ ሐኪም አበበ አላዩ መረጃውን አጋርቶናል። አርበኛው በመልእክቱ እንደገለጸው የአስማረ ዳኘ አንደኛ ሻለቃ በወሰዱት መብረቃዊ ጥቃት ያገዛዙ የሰላም አስከባሪ አባል በሆነው አቶ እሸቱ አባቡን ጨምሮ በሌሎች ለጊዜው ስማቸው ባልታወቁ አካላት ላይ እርምጃ በመውሰዱ ለወንጀል መስሪያ ሲጠቀሙበት የነበረውን 2 ክላሽንኮቭ የጦር መሳሪያ መማረካቸውን ያስታወቁ ሲሆን አሁንም ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥን ማንኛውም አካል የአገዛዙ ወንበር አስጠባቂዎች ላይ ሰራዊታችን የማያዳግም እርምጃ መውሰዱን አጠናክሮ ይቀጥላል ሲልም አሳስቧል። ወደ ሌላኛው መረጃችን ስናልፍ የፋኖ አመራርና ሰራዊት ያለበትን ቀጠና አጠቃለው ብሎ የተንቀሳቀሰው የጁላ ሰራዊት 2 ድሽቃ ተኳሾችን አስደምስሶ 1 ብሬን
አስማርኮ መመለሱ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ 303ኛ ኮር አመራርና ሰራዊት ያለበትን ቀጠና አጠቃለው በማለት የተንቀሳቀሰው ሰሜን ምስራቅና ደቡብ ዕዝ የብልጽግና ሰራዊት በዋግ ላስታ፣ መቄትና ቡግና በሰፊው የተንቀሳቀሰ ቢሆንም ጠላት ባላሰበውና ባልጠበቀው ሁኔታ ተመቶ ተመልሷል ነው የተባለው። መጋቢት 5 ቀን 2018 ዓ.ም መነሻውን ከላሊበላ በሹምሻ በሶስት አቅጣጫ ማለትም በእርፍ፣ በጉልበት ተራራና በመውጫ በረት ያደረገው የጠላት ኃይል 19ኛ ክፍለ ጦርን አጠቃለው በሚል በሌሊት የተንቀሳቀሰ ቢሆንም ጠላት ባላሰበውና ባልጠበቀው የተቀጠቀጠ ሲሆን 10 ሲደመሰስበት ከ17 በላይ ቁስለኛውን በአምቡላንስ ይዞ መመለሱ ተሰምቷል። በዚህ አውደ ውጊያም ላስታ ወረዳ ገለሶት ቀበሌ ከመንገድ ዳር ቤቱ የሆነው አባት አርበኛ መልካሙ አበራ ጠላት ተሰልፎ ወደ ወገን ቀጠና እየመጣ መሆኑ ሲረዳ ከጣት ጥፍሩ እስከ ራስ ጸጉሩ የወረረው ደግሞ እንደ ቶን እሳት የተንቀለቀለው የአባቶቹ ልጅ አርበኛው መሳሪያውንና ትጥቁን አሟልቶ ብቻውን ቀድሞ ደፈጣና ምሽግ በመያዝ የገጠማቸው ሲሆን 6ቱን እንደደመሰሰ ተተኳሽ እንዳለቀበትና ጠላት እንደደረሰበት ሲያውቅ አንዲት ፍሬ ጥይት ስትቀረው ለራሱ በመጠቀም ታላቅ ገድል ለትውልድ የሚተላለፍ አኩሪ ታሪክ ሰርቶም ተሰውቷል። መጋቢት 6 ቀን 2018 ዓ.ም ከንጋቱ 10 ሰዓት ጀምሮ ጠላት በሶስት አቅጣጫ ማለትም በደሃናም ደወርቅ ወደ ቆብ፣ ከአይና ቡግና በብርኮ ወደ ቆብ እንዲሁም በዶሮ ላባ ጎንደር በር ቅዱስ ሀርቤ የተንቀሳቀሰ ሲሆን ብርኮ ላይ በተደረገው ውጊያ 19ኛ ክፍለ ጦር በአምስት ቦታዎች ማለትም በምሳናው በር፣ በጭቃው፣ በቴሌው፣ በቡርሽምና ብርኳኳ ላይ ማጥቃት የተደረገ ሲሆን ብርኮና ብርኳኳ ላይ 2 ድሽቃ ተኳሾችን ጨምሮ 27 ያገዛዙ ሰራዊት ሲደመሰስ 14 ጥቁር ክላሽ ከነሙሉ ትጥቁም ተማርኳል ነው የተባለው። በሌላ መረጃ 19ኛ ክፍለ ጦር አባት አርበኞች በደሃና አምደ ወርቅ የመጣውን የጠላት ኃይል ሲያርበደብዱት የዋሉ ሲሆን አንድ ብሬን 8 ጥቁር ክላሽ ሲማርኩ 8 የጠላት ኃይልን መደምሰሳቸው ተሰምቷል። በመጨረሻም የብልጽግናው መከላከያ ሰራዊት ደቡብ ዕዝ 204ኛ ኮር 38ኛ ክፍለ ጦር አባል የሆኑት 10 አለቃ ዮሐንስ ወንድሙና ምክትል 10 አለቃ መሐመድ ሰይድ 2 ጥቁር ክላሽ፣ 6 ካዝና፣ 2 የደረት ትጥቅ፣ 420 የክላሽ ተተኳሽ፣ 6 የእጅ ቦምብ በመያዝ 30ኛ ክፍለ ጦርን መጋቢት 7 ቀን 2018 ዓ.ም ተቀላቅለዋል ሲል የአፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ የ303ኛ ኮር የህዝብ ግንኙነት ክፍል ኃላፊው አርበኛ መምህር ቢሆነኝ ለጣቢያችን መረጃውን አጋርቶናል። ጄኔራል አስራት ኃይሌ በፋኖ መመታቱና መቁሰሉ ተነገረ። ጀነራል አስራት ኃይሌ በወሎ ምድር ውርደቱ እንደቀጠለ ነው። ይህ ጦርነት ከተጀመረ ለሁለተኛ ጊዜ የቆሰለው አስራት ኃይሌ በአሁኑ እንደ በፊቱ የከፋ ባይሆንም በፋኖ ጥይት ተዳብሷል። ከሰሞኑ አርበኛ ምሬ ወዳጁ የፋኖ ኃይሎች ሰራዊት ምርቃትን በማስመልከት ወደ ጎጃም ተሻግሮ የነበረ ሲሆን በጎጃም ቆይቷል። ይህንን ተከትሎ ምሬ ወዳጁ ከጎጃም ሲመለስ ወሎ ሳይገባ እንደመሰሰዋለን በሚል ዘውዱ ሰጣርጌና ጀነራል አስራት ኃይሌ የመሩት ኦፕሬሽን ምሬ ወዳጁን ለመደምሰስ በሚል ለጊዜው ለስትራቴጂካዊ የውጊያ ሽፋን ሲባል ቦታውን በማንገልጸው የጎጃምና ወሎ አጎራባች አካባቢዎች ላይ ከባድ የተባለ ጦርነት ተደርጓል። ለጀነራል ዘውዱ ሰጣርጌ ምሬ ወዳጁን እንደመሰሳለን በሚል ታንክና ዙ 23 ጭምር አሰልፈው በመጡበት በዚህ ውጊያ ትላንት ምሽቱን ከባድ የተባለ ትንቅንቅ ተደርጓል። ፋኖ ሲያንቀሳቅሰው ከነበረው የሰራዊት ኃይል ጋር በእጥፍ ቁጥር ብልጫ ያለው ነገር ግን በእጥፍ ልቡ ያነሰው ሰራዊት አሰልፈው የመጡት የብልጽግናው ኃይሎች ያላሰቡትም ገጥሟቸዋል። ውጊያውን በጀመሩ ሰዓት ወዲያውኑም ምላሽ የሰጡት የፋኖ ኃይሎች ከጎጃምና ወሎ ኃይል በመጨመር እስከ ሌሊት ድረስ የተዋጉ ሲሆን ብልጽግና ታንክና ዙ 23 ጭምር ይዞ እንኳን ወደ ኋላ እስከ ማሸሽ የደረሰ ውጊያ ተደርጎበታል። ጀግንነትና ልብ ገበያ ተሄዶ አይገዛ ነገር ብልጽግና ያንን ሁሉ መሳሪያና ጦር አሰልፎ ቢመጣም ብልጽግና ከ63 በላይ ወታደሮቹን አስደምስሶም ጀነራል አስራት ኃይሌንም በፋኖ አልሞ ተኳሽ ከተራራ ላይ ሆኖ እየመራ ባለበት አስመትቶም እንዲቆስል አስደርጎም ሳይወድ በግዱ የዘጋውን መንገድ የከፈተ ሲሆን ጀነራሉ በተመታ ቅጽበትም ሬሳ ትተው ቁስለኛ ብቻ ጭነው ወደ አጎራባች ወረዳ የተመለሱ መሆናቸውም ተረጋግጧል። ወታደሩን ዛሬ እንዴት ታንክና ዙ 23 ይዘ ክላሽ ብቻ የታጠቀ ጦር ያስሮጣል በሚል ምራቅ ጭምር እየተፉበት እያንገላቱት መሆኑንም ሰምተናል። ምሬ ወዳጁን እደመስሳለሁ ብሎ የመጣው ጦር ራሱ ተደምስሶ የተመለሰ ሲሆን ፋኖን በምድር ጦር በኢትዮጵያ ምድር ላይ ሊያቆም የሚችል ኃይል እንደሌለ የታየበት ድንቅ የመልሶ ማጥቃት ትዕይንት እንደነበረ ሲነገር ምናልባት ድሮንና የአየር የበላይነት ባይኖር ኖሮ ብልጽግና 3 ቀን እንኳን እንደማይቆይም እርግጥ ነው ተብሏል።